ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በአብርሃም ላይ በትላንትናው ዕለት በጣም ከባድ ነገር ተከስቷል። አብርሃምም እንግዲህ በጣም ብዙ እርምጃዎችንና አስደንጋጭ ነገሮችን እየወሰደ እንደሆነ ተደምጧል። ውድ ቤተሰቦቼ ከትላንትና በኋላ እንግዲህ አብርሃምን እንደዛ አንቋሾና አመናጭቆ ከወጡ በኋላ አብርሃም ያልተጠበቀ ውሳኔ ወስኗል። ብዙዎችም እንግዲህ እንደዛ እንዲያደርግ እየመከሩት ነበረ። ምን ተፈጠረ? አብርሃም የወሰዳቸው እርምጃዎችስ ምንድን ናቸው? ምን አይነት ነገር አደረገ የሚለውን የማጋራችሁ ይሆናል። እንዲሁም አብርሃም ጓደኞችም ይህንን ቪዲዮ ከተከታተሉ በኋላ አብርሃም እንደዛ መሆኑንና መንገላታቱን ካዩ በኋላ እንግዲህ በጣም ከባድ እርምጃ ለመውሰድ እየተንቀሳቀሱ እንደሆነ ተደምጧል። ውድ ቤተሰቦቼ እንግዲህ ብዙዎቻችሁ አብርሃም እንደዚህ መሆን አልነበረበትም ብላችሁ እንግዲህ በውስጥ መስመርም ስታጋሩኝ የነበራችሁ ሰዎች አላችሁ። በዚህ ደረጃ ባሏን እንዲህ ታደርጋለች ብላው እንግዲህ ብዙዎች ሩታ ላይ ወቀሳ እያቀረቡ ነበረ። እንግዲህ ከትናንትናው ቪዲዮ በኋላ የተፈጠሩ ብዙ አዳዲስ ነገሮች አሉ። እነሱን የምነግራችሁ ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ውድ ቤተሰቦች እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉ። እንዲህ ውድ ቤተሰቦቼ እንደሚታወቀው አብርሃም በትናንትናው ዕለት በጣም እጅግ የሚያስከፋና የሚያስነውር ነገር ደርሶበታል። ይህ ነገር በጣም ትልቅ ተጽዕኖን የሚያመጣ ነገር ነው። በተለይ ሩታ ብዙ ወዳጆችና ብዙ የእሷን ችግር ሊረዷት የሚፈልጉ ሰዎች አሉ። ነገር ግን እነዚህ ሰዎች ሳይቀሩ እንግዲህ በውስጥ መስመርም ሲያጋሩኝ እንደነበረው ሩታ ላይ በጣም ማዘናቸውንና በባሏ ላይ እንደዚህ አይነት ነገር ማድረግ እንደሌለባት በጣም በተደጋጋሚ ሲናገሩ ተደምጧል። ከዚህ አንጻር እንግዲህ በባለትዳር መሀል ብዙ ሰዎች በተደጋጋሚ እኛም ስንናገር እንደነበረው ሌሎች ሰዎች ወይ ደግሞ ሶስተኛ ወገን መግባቱ ነገሩን ያከራል፣ ያጋግላል እንጂ ምንም ተአምር ሊፈጥር አይችልም። በተለይ እርቅን ሊያመጣ የማይችሉ መንገዶችን የሚከተሉ ሰዎች ከሁለቱ ህይወት ቢወጡ የተሻለ ነው ብለን በጣም በተደጋጋሚ ስንናገር ነበር። ነገር ግን የእነዚህ ሰዎች መስፋትና ልጆቹም እንግዲህ በህይወታቸው መሀል ለእነሱ የሚወስንላቸውን ሰዎች ከማስገባት የተነሳ የትዳራቸው ሁኔታ እጅግ እየሰፋና እንግዲህ ወደ አልተገባ ነገር እያመራ እንደሆነ ተመልክተናል። በትናንትናው ዕለት እንግዲህ የተፈጠረው በዳኒና ሜሪ አማካኝነት እንግዲህ አብርሃም ላይ የመሳለቅ ነገር ተከስቷል። በተለይ ደግሞ ከዛም አልፎ ተርፎ መሳለቅ ነገሮች የተለመዱ ቢሆኑም ትረባዎችም የተለመዱ ቢሆኑም ነገር ግን ከቤት እንደዛ ገፍትሮና መናጭቆ ማስወጣት ግን በጣም ከባድና ልጁን ለማየት እንደመጣ ሰው እንግዲህ ይሄ ነገር ከሩታና ከዳኒም ወይ ደግሞ ከሜሪ የማይጠበቅ ነገር ተከስቷል። ውድ ቤተሰቦች ይሄ ነገር ብዙዎችን እያስከፋ እንደሆነና በጣም መነጋገሪያ እየሆነ ነው። ውድ ቤተሰቦች ከዛም አንጻር እንግዲህ ጓደኞቹም ሳይቀር በአብርሃም ዙሪያ ያሉ ሰዎች ሁሉ ይሄንን ነገር አይተው እንዴት ራሱን በዚህ ደረጃ ያስንቃል፣ እኛ እያለን አብርሃም እንደዚህ ሲዋረድና ሲወድቅ ማየት አንችልም በሚል እንግዲህ እርምጃዎችን ለመውሰድ እየተንቀሳቀሱ እንደሆነ ተደምጧል። እንግዲህ ዳኒ ሮያል ላይ የተጠነሰሱት ነገሮች ሁሉ ባለፈው እንዳልኳችሁ እንግዲህ ዳኒ ሮያል ለሩታ በማስረዳት ወደ ቤቷ ለመመለስ ችሏል። ይሄ እርቅ የተፈጠረው እንግዲህ ዳኒ ሮያል እጁ እንደሌለበት ለሩታ ባስረዳው መሰረት ነው። እንግዲህ በአብርሃም ዙሪያ ያሉ ጓደኞቹ እነ ብሩክና እነ አቤል እንግዲህ አንድ የጠነሰሱት ሴራ እንዳለም ሰምተናል። ውድ ቤተሰቦች ከዚህ በፊት ዳኒንና የሩታን ስልክ የሰረቁት እነ ብሩክ እንደሆኑ የሚታወቅ ነው። ታዲያ ለአብርሃም ይህንን መረጃዎችን ሁሉ አብርሃም የተያዘበትን በሩታና በዳኒ በኩል የተያዘበትን ሚስጥሮችና ፎቶዎች እንግዲህ ለመደለት ሲባል ኮምፒውተሩን ሳይቀር የነ ዳኒን እንዳለቃ እንደዘረፉ የምናውቀው ነው። ታዲያ ከዚህ አንጻር እንግዲህ ዛሬም ነገም አብርሃም እንደዚህ የሚሆን ከሆነ ሩታ እንደፈራችሁና እነ ዳኒ ሩታን ለመጠበቅ ወደ ቤቷ እንደገቡት እስቲ በየትኛው መንገድ እንደሚያስጥሉ እናያለን እያሉ ይገኛሉ። ይህ ማለት እንግዲህ ውድ ቤተሰቦቼ የሩታን ልጅ ለመስረቅ እየተንቀሳቀሱ እንደሆነ ሰምተናል። ምክንያቱም እንግዲህ አብርሃም ይህን ሁሉ እንግልት እያየ ያለው እነ ሜሪም ቢሆኑ እንግዲህ እኛ ተገነን እንጠብቃለን ብለው ፎክረው እሷ ቤት እንደገቡ መጠበቅ እንደማይችሉና ምን ያህል ቅም የሌላቸው ሰዎች እንደሆኑ እናሳያለን ሲሉ እንግዲህ የአብርሃም ጓደኞች ተደምጧል። ውድ ቤተሰቦቼ ከዚህ አንጻር እንግዲህ ምናልባት ይሄ ደግሞ የባሰና የከፋ ሩታንም የማይሆን ነገር ውስጥ ሊከታት ይችላል። ሩታ በእርግጥ በገዛ እጇ ይሄንን ነገር መጠምጠም አልነበረባትም። አብርሃም መጥቶ ልጁን ማየት ሙሉ መብት እንዳለው ሁላችንም የምናውቀው ነው። በሕግም የሚደገፍ ነገር እንደሆነ እናውቃለን። ከዚህ አንጻር ሩታ ልጁን አይቶ ብቻ እንዲወጣ ነገር ግን ቤቷ እንዲቆይ ያለመፍቀድ መብት አላት። ከዛ አልፎ ተርፎ ግን ሩታ ራሷ ማባረርና ራሷ ማስወጣት እያለባትና ይህንን ነገር መተግበር ሲገባት በሌሎች ሰዎች ማስወጣቷ ነው ብዙ ሰዎችን እያበሳጭ ያሉ። ታዲያ በአብርሃም ዙሪያ የሚገኙ ጓደኞቹ እንግዲህ ይህንን እንቅስቃሴያቸውን መጀመራቸውን ሰምተናል። ውድ ቤተሰቦች ይሄ ተሳክቶላቸው እንግዲህ ልጁን የሚወስዱት ከሆነ ሩታን ጭንቀት ውስጥ ምን ያህል ሊከታት እንደሆነ እንደሚችል መገመት አያዳግትም። ምክንያቱም እንግዲህ ፈረንጁና ደስታ በጠነሰሱት መረጃ መሰረት እንግዲህ ባለፈው ሩታ ምን ያህል ጭንቀት ውስጥ እንደገባች የምናውቀው ነው። ይሄ ነገር እንደፈራችው እውን ሆኖ እንግዲህ ችግሮች የሚፈጠሩ ከሆነ ሩታ ላይ
ከባድ የሆነ ሳይኮሎጂካል ጉዳት ሊያደርስባት እንደሚችል ይገመታል። ከዚህ አንጻር እንግዲህ ነገሮች በሰላማዊ መንገድ እንዲፈቱ የኛ ምኞት ነው። ምክራችንን በዚህ አጋጣሚ እንግዲህ ጓደኞቹም የተረጋጋ ነገር የተረጋጋ ውሳኔ ለመወሰን ሲባል በእነዚህ ሁለት ልጆች መሀል የሚገቡ ሰዎች ሁሉ በሰከነ አእምሮ ቢገነዘቡና ነገሮችን ቢያጤኑ ብለን ምክራችንን መለገስ እንወዳለን። ውድ ቤተሰቦቼ በሌላ ዜና እንግዲህ አብርሃም ያልተጠበቀ ውሳኔዎችን እንደወሰነ ሰምተናል። ምንድነው ውድ ቤተሰቦቼ? አብርሃም ሩታ ቤት ሄዶ በጣም እንግልት እንደደረሰበት ተመልክተናል። ይሄ ነገር ለሚያየው ሰው ሁሉ እጅግ የሚያበሳጭና የሚያሳፍር የሚያናድ ነገር ነው። በተለይ መነጋገር እየተቻለ መግባባትን ላይ መድረስም እየተቻለ በተደጋጋሚ በእነዚህ ጥንዶች መሀል የሚመጡ ሰዎች ሁሉ ምንም ትርጉም የሌለውና ፍቺ የማይሰጥ ነገር እያደረጉ በቪዲዮቻቸው በጣም በመቀላለልና በመተራረብ ብቻ የሚያሳልፏቸው በጣም ብዙ ጊዜያቶች እንዳሉ ተመልክተናል። ከዚህ በፊት እንግዲህ ሄርሜላና አብርሃም ዳኒን በማግኘት ምን ያህል እንዳለ እሱ ላይ በትረባ መልክም በዛቻ መልክም ብቻ እያለመጡበትና በተደጋጋሚ እየቀለዱበት እንግዲህ ተመልክተናል። ዳኒ ሮያልም እንግዲህ እንደሚሰራላቸው በዚህ ነገር እንደማይቆም የዛተባቸው ብቻ የተለያዩበት ሁኔታ ይታያል። ከዛም አልፎ ተርፎ ደግሞ ሜሪንም በድጋሚ በማግኘት እንግዲህ እሷ ላይ የማይገባና ከትልቅ ሰዎች ሁሉ የማይጠበቅ በቁም ነገር መነጋገርና የራሳቸውን ሕይወት መፍታት ሲችሉ ሩታ ማግኘት የማይፈልግ ከሆነ አብርሃም ለሚመጡ ሰዎች ሁሉ በግልጽና በአጭር መልኩ በሲሪየስ መልክ መናገር እየቻለ ነገር ግን በመቀለድና በማፌዝ ብቻ የሚለያዩበት ሁኔታዎች እየበዙ እንደሆነ ተመልክተናል። በእነዚህ ሁለት ጥንዶች መሀል ያለው ነገር በዙሪያቸው ሁሉ የሚገቡ ሰዎች እየፈተፈቱ የሚያደርጉት ታሪኮችና የሚፈጥሯቸው ተአምሮች እንግዲህ ዛሬም ነገም ለእነዚህ ልጆች ጥቅም ሳይሆን ነገ ከነገ ወዲያ ጭራሽ ልጆቹን እየጎዳና ወደማይወጡት ከነሱ አልፎ ቤተሰብን ጥላቻና ቂም ውስጥ ወደሚከት ነገር እየከተታቸው እንደሆነ ሁላችንም የምናውቀው ነው። አሁን በጣም እየተመለከትን ያለው ነውና እየበረከተ ያለውም ነገር እንግዲህ ይሄ ነው። የበቀል ወይ ደግሞ የመልስ ምት በሚመስል መልኩ እንግዲህ ሜሪና ዳኒ አሁንም ቢሆን ተዘጋጅቶ ሩታ ቤት በመግባት እንግዲህ አብርሃም ቤቱ ሲመጣ መናጭቆ በማስወጣት እንግዲህ አብርሃም ላይ የማይገባ ታሪክን በማድረግ የማይገባ ድርጊትን በመፈጸም እንግዲህ አብርሃምን ለመበቀል ስበውና ወጥ ነው እንግዲህ አብርሃም በመጣበት ሰዓት በጣም የማይገቡ ቀልዶችን ከዛም አልፎ ተርፎ እንግዲህ ከገዛ ቤቱ ከኖረበት በሚስቱ ፊት እንዲሁም ልጁን በሰላማዊ መንገድ ለማየት በመጣበት ሁኔታ ላይ እንግዲህ ገፍትረው ከቤቱ አመናጭቆ አስወጥቶታል። ይሄ ነገር እጅግ አሳፋሪና አሳዛኝ ነገር ነው። አብርሃም በዚህ ነገር እንግዲህ እጅግ ስለተበሳጨ በስሜታዊነት ፖሊስ ጣቢያ እንደሄደ ሰምተናል። ውድ ቤተሰቦቼ ታዲያ አብርሃም ፖሊስ ጣቢያ ሄዶ እንግዲህ በፍርድ ቤት ውሳኔ ተወስኖለት ይህንን ነገር ለማድረግ እንደሚፈልግ ለፖሊሶች ማስረዳቱን ሰምተናል። በሰዓቱ አብሮት የነበረው እንግዲህ አንድ ጓደኛው እንዳስረዳን ከሆነ አብርሃም በጣም በንዴት ውስጥ ሆኖ ቀጥታ ወደ ፖሊስ ጣቢያ እንደሄደ ተደምጧል። በአቅራቢያው የሚገኝ ፖሊስ ጣቢያ እንግዲህ ቤቱ ያሉትን ሰዎች እንዲያስወጡለትና ቀጥታ ከሚስቱ ጋርም ያለውን ግንኙነት በፍርድ ቤት ልጁን ለማየትም ሆነ ልጁን መከታተል በሚፈልግበት ሰዓት እንግዲህ ፍርድ ቤቱ ወስኖለት በሚፈልግ ሰዓት ልጁን ማየት እንዲችል እንዲወሰንለት ክስ ለመመስረት እንደሚፈልግ ማስረዳቱን ሰምተናል። ውድ ቤተሰቦቼ ታዲያ ይሄ ነገር እንግዲህ ከዚህ በፊት እነዚህ ልጆች ይታረቃሉ ወይ ደግሞ በስምምነት በሽምግልና ይፈታል ብለን ያሰብነውን ነገር ሁሉ ምን ያህል ሊያከሽፍ የሚችል ነገር እንደሆነ መረዳት አያዳግትም። ምክንያቱም አብርሃም በህግ አግባብ በህግ ሁኔታ ለመፍታት ካሰበ እንግዲህ ብዙ ነገሮች በእነዚህ ልጆች መሀል ሊከሰት ይችላል። ከዛም አልፎ ተርፎ እንግዲህ ቤተሰብ በዚህ መሀል ገብቶ እንግዲህ ሌላ ቅያሜ ውስጥ ሊገቡ የሚችሉበት ሁኔታዎች ይፈጠራሉ። ነገ ከነገ ወዲያ እንግዲህ ምን አይነት ድርጊቶችን ሊያደርግ ይችላል? አብርሃም ፖሊስ ይዞ መጥቶ እነዚህ ልጆች ሊያስወጣቸውም እንዳሰበ ተደምጧል። ውድ ቤተሰቦች ፖሊሶቹን አብሮት እንዲሄዱም በተደጋጋሚ ሲጠይቃቸው እንደነበረም ተደምጧል። ታዲያ እንግዲህ ሜሪንና ዳኒን ፖሊሶቹ የሚያስወጡለት ከሆነ ደግሞ ሌላ ተጨማሪ እዛ ፓርታባ ላይ የሚደረግ ጸብ ሊሆን ይችላል መከሰቱ የማይቀር ነው ማለት ነው። የሩታ ቤት እንግዲህ የጸብ አውድማ ከሆነ በጣም እየሰነባበተ ይገኛል። በተለይ ሰላም ከራቀው በጣም ረጅም ጊዜ እየሆነው ይገኛል። በእነዚህ ልጆች መሀል እንግዲህ ያ አፓርታማ በተደጋጋሚ የጸብ አዳራሽ እየሆነ ይገኛል። ነገ ከነገ ወዲያ እንግዲህ አዲስ መረጃ ከወጣ የማጋራችሁ ይሆናል። ምናልባት እንግዲህ በአብርሃም ዙሪያ ያሉ ሰዎች እንግዲህ የሚወስዱት እርምጃዎች ካሉ እሱን ተከታትዬ የማሳውቃችሁ ይሆናል። እንዲሁም አብርሃም ምን አይነት ውሳኔዎችን ወሰነ፣ ከዚህ በኋላ ምን አይነት እርምጃዎችን ሊያደርግ ይችላል የሚሉትን ነገሮች ወደ እናንተ የምናደርስ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ እንደተለመደው አስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ እንግዲህ መልካም ጊዜን ተመኘን።